በቱርክ ታሪክ ውስጥ ምንም አይነት የፓሻ ወይንም የቤይ ወይንም የሱልጣን ማዕረግ ሳይኖረው ነገር ግን ስሙ ሲነሳ ጠላቶች በድንጋጤ የሚንቀጠቀጡለትን አንድ እውነተኛ ጀግና እንዳለ ታውቃላችሁ? ስለዚህ ጀግና ሰው ከመናገሬ በፊት ሁላችሁም ቪዲዮውን ሰብስክራይብ እና ላይክ ማድረግ እንዳረሱ። They said the world ended in Baghdad. ይህ ታላቅ ተፋላሚ ጀግና ስሙም ካራ ሙርታ ይባላል። እሱ የጦር አዛዥ አልነበረም፣ ነገር ግን በ15ኛው ክፍለ ዘመን በሱልጣን መህመድ ፋቲ ዘመን የነበረ የአከንጂ ወይንም የኦቶማን ልዩ ኮማንዶ አባል ነበር። ማዕረግ ኖሮት ሰራዊት ከመምራት ይልቅ ብቻውን በስልትና በጭንቅላቱ ታላላቅ ጦርነቶችን የለወጠ የቁርጥ ቀን ጀግና ነበር። ካራ ሙርታን ልዩ የሚያደርገው ነገር ብቻውን ወደ ጠላት ምሽግ እና ወደ ጠላት ቤተ መንግስት ሰርጎ በመግባት የጠላትን ሚስጥር ማውጣቱና ዋና የጠላት መሪዎችን በግል ፊልሚያ መጣሉ ነው። ሱልጣኑ ትልልቅ የሹመት ቦታዎችን ሊሰጡት ቢፈልጉም እሱ ግን እኔ በሀገሬ በነጻነት በሰይፊ ማገልገል ብቻ ነው የምፈልገው በማለት ማዕረጉን የተወ እውነተኛ የህዝብ ልጅ ነበር። እሱ ስልጣንና ማዕረግ ሳይሆን ሀገርን በታማኝነት ማገልገል ትልቅ ጀግንነት መሆኑን ያሳየ ሰው ነው። ስልጣንና ማዕረግ ሳይሆን ሀገርን በታማኝነት ማገልገል ትልቅ ጀግንነት መሆኑን ያሳየ ታላቅ ሰው ነበር። አብዛኞቻችሁ ይህን ታሪክ የወደዳችሁት ይመስለኛል። ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። እስቲ በቀጣይ የማንን ታሪክ ልስራላችሁ ኮሜንት ላይ አስቀምጡልኝ። Hit that subscribe button and turn on notifications. We are just getting started with this series and you won't want to miss the next chapter of the Sword of God's journey. Thank you for watching Red Ink History and we'll see you on the next battlefield.